ሬታ ገብረ ማርያም ይቅርታ ጠየቀኛል። ዛን ጊዜ ትንሽ ተደረሳለኝ ጠቅላይ ሚኒስትሩን ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳዊ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን ሁለቱን አበይት ርዕሶችን በስፋት እንከታተላለን። ጉልበት እንዲኖረው መረጃው ላይክ በማድረግ ሼር በማድረግ በማዳረስ ትብብራችሁን አጋርነታችሁን እንድታሳዩን እንሻለን። እንግዲህ በዛሬ መረጃችን ከምንመለከተው ጉዳዮች መካከል የመጀመሪያው ከአባ ገብረ ማርያም ጋር የተገናኘው መረጃ ይሆናል። አባ ገብረ ማርያም ስላሴ ጾታ አላቸው ሲሉ ተደምጠው ነበር። ሁላችንም እንደምናውቀው በጣም በርካታ ኦርቶዶክሳውያንን ያሳዘነ፣ ያስከፋ፣ ያስቆጣ፣ ያስደነገጠን ጭምር ነበር አስተምህሮቱ። በአባቶቻችን ያልነበረ አዲስ ስብከት፣ አዲስ ትምህርት፣ አዲስ የሆነ ሐሳብ ይዘው መጥተው ነበር። ይህንን ተከትሎ ታዲያ ምዕመናን ኦርቶዶክሳውያን ሊቃውንት አባቶቻችን ብፁዓን ሊቃነ ጳጳሳት እንደየማዕረጋቸው ሁሉም ተቃውሟቸውን ገልጠዋል፣ ድምፃቸውንም አሰምተዋል። ይህ አዲስ እንግዳ ስብከት ነው። ይህ የማናውቀው ስብከት ነው። ይህ በራሳቸው መንገድ የመጣ ነው። ስለዚህ ሊጠየቁ ይገባል። ምንም እንኳን አራት አይና ሊቅ ቢሆኑም፣ ምንም እንኳን የሚጠየቁ አባት ቢሆኑም ይህን አስተምህሮት ግን ከየት እንዳመጡ ማሳወቅ አለባቸው በሚል ነው ከፍተኛ በማህበራዊ ሚዲያ ተጮ ነበር፣ ድምጾች ተሰምተው ነበር። ይህንን ተከትሎ ታዲያ አባታችን አባ ገብረ ማርያም በፍጥነት ይቅርታ ጠይቀዋል። ሰው ይወደኛል፣ ለዛም ነው ይሳሳልኝ፣ እኔ ግን ስቻለሁ፣ 100% የኔ ስህተት ነው። ሊቃውንት አባቶች ጋር ደውዬ ጠይቄያለሁኝ፣ አውቄያለሁኝ፣ ተምሬያለሁኝ፣ ተሳስቻለሁኝ፣ ይቅርታ እጠይቃለሁ። 100% የኔ ስህተት የስህተት ትምህርት ነው፣ የኔ ያለማወቅ ነው ብለው በፍጹም ትሕትና ምንም እንኳን ሊቅ ሆነው ታላቅ ሆነው አራት አይና ተብለው ዝቅ ብለው ትሕትናን አስተምረዋል፣ ይቅርታ ጠይቀዋል። እውነት ተገልጧል ማለት ከመሳቸው በላይ ያደረጉት ትሕትና ደግሞ በብዙሃኑ ዘንድ ተወዶላቸዋል። የእሳቸውን ቀጥታ የይቅርታ ቃላቸውን አድምጠን እንመለሳለን። አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየ ኅዙናን አንድ መነኩሴ አቤት 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 ይሄ ትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆኑ አሉኝ። ያለኝ ያለ አንድ ቀን ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም፣ በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምዕመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው በሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምንል ግን ለሥላሴ ለመላእክት ለነፍስ ጾታ አይነገርም አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ
መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ራይ መድኃኒዓለም ይቅር ይበሉኝ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል ወደ ቤተ ግዝረት ገባ ይላል። ሰው ከሆነ አኳያ በተለየ ካልነኮ እነሱ ስጋ አለበሱም። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂፄንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምዕመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምዕመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አይዛብ አያገባው መናፍቃን ማያገባቸው ከቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአይዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክቱም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ያክብርልባቴ። እንግዲህ እጅግ ደስ ያሰኛል። እጅግ በጣም ነው የተደሰትነው ብዙዎቻችን በእሳቸው ይቅርታ በማለታቸው የይቅርታ ቃልን በማውጣታቸው ምክንያት ኦርቶዶክሳዊነት ምን እንደሆነ፣ ትህትና ምን እንደሆነ፣ ዝቅ ማለት ምን እንደሆነ አይተንባቸዋል፣ ተምረንባቸዋል። በእውነት ወንድማችን እፎይ የአባታችንን ያነሳና ተመስገን ኮንግራ አዲስ ዜና አለኝ ይቅርታ ጠይቀዋል። ይቅርታ በመጠየቃቸው ብንደሰትም ደግሞ በምንሳሃታቸው ብዙሃኑ ሲናገሩ ነበር። በእስልምናም ያሉት በፕሮቴስታንት ያሉትም ሆይ ሲሉ ነበር አሉ። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና መሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን
ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛው ነው የተያዝኩት። ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህሬን መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ራይ መድኃኒዓለም ይቅር ይበሉ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደው ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ወል እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛም ዋብዬዎች ግን ያ ተጀምሮ ያላለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነ እኛ አስተምሮ ኔቨር ኤቨር አይመሳሰልም። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ ምናመልክ አይደለንም። የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት። በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው። የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ኋቸል ወንድማችን እፎይ እንግዲህ የተናገረውን ተካፍለናል። ወደ ቀጣይ መረጃችን ሳመራ እንግዲህ ዛሬ በዚህ በምክር ቤት ከጠቅላይ ሚኒስትር አብይ አህመድ ከተለያየ ምክር ቤት አባላት የቀረበላቸውን ጥያቄዎችን በተመለከተ ምላሾችን ሰጥተዋል። ከሰጡት ምላሾች መካከል እንግዲህ ብዙ ሀሳቦች ይነሱበታል። ሃይማኖታዊ ጉዳዮች፣ የትምህርት ጉዳዮች፣ ፖለቲካዊ ጉዳዮች ተነስተውበታል። በዛው ፓርላማ ደግሞ ዶክተር ደሳለኝ ጫኔ የመጨረሻ የፓርላማ ስብሰባቸውን እንግዲህ ለ5 ተከታታይ ዓመታት ጥያቄ አቅርበዋል። ያው እንግዲህ የመጨረሻውን አቅርበዋል። ባቀረቡበት ጊዜ ብዙ ሀሳቦችን አንስተዋል። ከነዛ መካከል ትምህርት ሚኒስቴር ራሱ ወርዷል ወይም ወድቋል። ተማሪ የወደቀበት ምክንያት ትምህርት ሚኒስቴር ስለወደቀ ነው። ሰራተኛ ሰርቶ ለፍቶ ከሚያመጣው በላይ የቤት ኪራይ ነው የሚከፈለው። የሚጨምርበት ቤት ኪራይ ነው። ከደሞዙ ኢትዮጵያውያን ከደሞዛቸው በላይ ቤት ኪራይ ይከፍላሉ። ደሃው ክፍል ተረስቷል። ዛሬም የኮሪደር ልማት የሚመረቀው ሎጅ ነው ትኩረት የሳበው፣ ግን ሀገር በረሃብ ውስጥ ያለችው በመከራ ውስጥ ያለችው ብዙ ሀሳቦችን ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ አቅርበዋል። ታዲያ ያቀረበውን ጥያቄ በቀጥታ ነው ማስደምጣችሁ። ምን ጠየቀ? ከመጀመሪያ እስከ መጨረሻ ያለውን ማስደምጣችሁ። የእናንተ ሀሳብ ምንድን ነው? ብዙሃኑ እንግዲህ ጥያቄያችን ነው ሲሉ ነበር። የእናንተ ሀሳብ ምንድን ነው? የዶክተር ደሳለኝን ተካትለን እንመለሳለን። ክቡር ጠቅላይ ሚኒስትር፣ እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ
ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። መቀጠል የተከበሩ ዶክተር ደሳለኝ ጫኔ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ ስድስተኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊየን ብር መድረሱን፣ የሸቀጦች ወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና
አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዚያ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት መዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመንሊ የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚን ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘም የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም።
የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሐሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ።
የተወደዳችሁ ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰነባበትን። ሰናይ